ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኔ ውድ ቤተሰቦች? ደህና ናችሁ? እኔ አልሐምዱሊላህ በጣም ደህና ነኝ። እንግዲህ ተጠፋፍተናል፣ ጠፍቻለሁ አውቃለሁ። እና እንዴት ናችሁ? ናፍቃችሁኛል። በነገራችን ላይ እንዴት ናችሁ? ሁሉ ሰላም? ቤተሰብ እንዴት ነው? ስራ እንዴት ነው? አፊያችሁ ሁሉ ሰላም ነው? እኛ ጋር አልሐምዱሊላህ። እንግዲህ ለምን ጠፋው መሰላችሁ? መጥፋት አብዝቻለሁ። እንግዲህ ባለፈው ሚጣን አሟት እንደሆነ ነግሬያችሁ ነበረ። እሷ ተሻላት ስል ደግሞ ማን ታመመ መሰላችሁ? ሁለተኛ እናታቸው ማለት ተንከባካቢያቸው፣ የኔ እንደ እህቴ በቃ እንደ ታናሽ እህቴ የምናያት ምርጥ ልጅ ነበረች እና እሷን አሟት አለ እና ሕክምና ቦታ ወስጃት ነበር። ያው በጣም እንትኑ የጨጓራ ነው አሉ። ግን ጨጓራዋ ስቴጅ ላይ ደርሷል። ምግብ አትበላም፣ አተነፋፈሷ ምናምን ትክክል አይደለም። ብታዩ በቃ እንትን ነው፣ ከባድ ነው። እና እሷን ሲያምብኝ በቃ ድንግርግር አለኝ ወላሂ። በቃ ሁለቱ ልጆች የምትይዛቸው እሷ ናት። ቤት አብረን ነው ስራ የምንሰራው። ወደ ቢሮ እስከምመጣ ድረስ ያለውን ስራ አብረን እንሰራ እና ከዛ በኋላ ነው እነሱ ጋር የምትውለው። ከዛ በቃ አያያዟ ደስ አይልም ነበረ እና ከዛ ህክምና ቦታ ወሰድኳት። ግሉኮስ መውሰድ አለባት አሉ። ምግብ ስለማትወስድ አቅሟ እንትን ብሏል፣ ቀንሷል። በቃ ወርዳለች። ብይ ስትሏት አልተፈጨልኝም ቁጭ ብሏል ነው የምትለው። እና እንደው ጨጓራ እንደዚህ ያማሎኝ ነው የሚያስብላችሁ ሁኔታዋን ስታዩት ማለት ነው። ታክማም ግን ቤት ከመጣች በኋላ ቤትም ከመጣች በኋላ በቃ ብዙ ለውጧ የላትም እና በቃ ቁጭ ብለን ያደረው ማለት ይቻላል። መድኃኒቱን ቶሎ የሚሰራ አይደለም ማለት የጨጓራ በራሱ ያው መድኃኒት ስትወስዱት ቶሎ የሚያስታግሳለ፣ ቶሎ ደግሞ ለውጥ ማያሳያችኋል። እና የእሷ እንደዛ ነው የሆነው። እና ዛሬ ጠዋት ስትወስድ ቀጠሮ ነበራት። መርፌ ሲሰጣት ትንሽ የጀርባዋ ጋር እዚህ ጨጓራ ሲያማችሁ ጀርባችሁ የሚሰማው ነገር አለና ጀርባዋንም ይዟት ነበር። እሱ ቀንሶልኛል አለች። ግን አተነፋፈሷ በቃ ቶሎ ነው ወደ ላይ ነው የሚገባት። ከእምብርቷ በላይ ነው ህመሙ። ሌላ ትኩሳት ነገር የላትም፣ ራስ ምታትም የላትም። በቃ ምንም መቆረጣጣ ምናምን የለውም። ምንድነው የወደ ላይ አተነፋፈሷ ቶሎ ነው። የልብ ምቷ ጨምሯል። ከዛ ደግሞ ምንድነው ይሄ የማቅለሽለሽ ያቅለሸልሸኛል ነው የምትለው። ያቅለሸልሻት ሲል የሆነ የሚረብሻት ስሜት አለና እሱ ነው። እና በቃ እርብሽ ብላለች። ወላሂ ነው የምላችሁ። የሆነ ሆድ ብሷታል። እንዴት ነች ምንድነው ስትሏት እንባዋ ነው የሚቀድማት። እና ያው ቤተሰብ በቅርብ አለመኖሩ በራሱ የሆነ የሚፈጥረው አለ። ሲያማችሁ የምትወዱት ቤተሰባችሁ እናት አባታችሁ በዙሪያችሁ ሲኖር ደስ ይላል። እኔ እንደ ቤተሰቧ አልሆንም አውቃለሁ። ባዳ ነው አይደለ? ግን እንዳይሰማት እያልኩ ብዙ ነገር ነው የማደርገው። እንደ ሰራተኛ እንደዚህ ማየት እኔ አልፈልግም። በራሱ ቃሉ ራሱ ያስጠላኛል። እና እሷን አሞብኝ ነው የጠፋሁት። ዱዓ አድርጉላት፣ ዱዓ አድርጉልን። እና ለዛ ነው የጠፋሁት። እና የአላህ ህመም በቤታችሁ አይግባ። ሰላማችሁን፣ ሁሉ ነገራችሁን ነው፣ ሙዳችሁ የነበራችሁ ደስታ ሁሉ ነገር ይረበሻል። አካባቢውን ነው እንዳለ ቅይር የሚያደርገው። ህመም በቤታችሁ አይግባ። ወላሂ ማንም አይታመም። አትመመን አንልም፣ አትመመኝም አይባልም ይላሉ። እንደውም አልሐምዱሊላህ ማለት ነው። ህመም ጥሩ ነው እኮ አልሐምዱሊላህ ትላላችሁ። እንዲሁም ደጋግማችሁ ኢስቲግፋር ታደርጋላችሁ። ህመም ሲመጣ ካልታመምንማ ምን እናመሰግናለን? ወደ አላህም ወደ ፈጣሪያችንም አንመለስም። ግን አታጽናብኝ፣ አታጠንክርብኝ፣ አትቁረጥብኝ፣ ያረቢ ማረኝ ነው። እና ዱዓ አድርጉ፣ ወላሂ ዱዓ አድርጉላት። በቃ ይህን ይመስላል። እና ለዛ ነው የጠፋነው። ልጆቹ ራሱ በቃ ተላምደዋት የለ ትልቋን አመመሽ አይደል ፎዚ፣ አሁን ደግሞ ምን ተሰማሽ ትላታለች። እንባዋ እንትን ሙልት ሲልባት፣ ፎዚ ደግሞ ምን ተሰማሽ ምንድን ነው ትላታለች። እና እነሱ ራሱ እርብሽ ብለዋል
ማለት ብዙ ጊዜያቸውን የሚያሳልፉት ከእሷ ጋር ነው። እኔም ውለው እዚህ ነው። ምሳ ሄዳለሁ 30 ደቂቃ ወይ 1 ሰዓት 40 ደቂቃ ነው ቆየው። ከዛ መለሳለሁ። ማታ 12 ሰዓት ነው ቤት የምገባው እና ብዙ ጊዜያቸውን እነሱ ጋር ነው እሷ ጋር ነው የሚያሳልፉት አብረው ማለት ነው። ለዛ ነው የጠፋሁት። ብቻ አልሐምዱሊላህ ፈተና ይበዛል ይደራረባል፣ ግን ለሀይር ለበጎ ነው። አልሐምዱሊላህ አላማርረውም። ሚጣ ባለፈው ስትታመም ትንሿም ታማ ነበር። በቃ ሕክምና በወር አሁን በአንድ ወር ውስጥ ስንት ሰው ታሞ ሐኪም ቤት እንደሄደ። ሲስተር ታመመች፣ ከዛ ደግሞ ሲስተር ልጅ ታመመ። አሁን ክሊኒኩ ቤታችን አድርገነዋል። ደንበኛ ሆነናል። ስንጠፋ አትፈልጉንም እንዴ ነው የምንባባለው። እና ይሄን ይመስላል። እናንተ እንዴት ናችሁ? የሰሞኑ ጉንፋንስ እንዴት ነው? እንዴት እየተወጣችሁት ነው? እና ቤተሰቦቼ ዱዓ አድርጉ። ዱዓ ጥሩ ነው፣ በላን ይመልሳል። በሽታን ሁሉ ነገር በዙሪያቸው ያለን ነገር አላህ ይመልሰዋል። ዱዓ አድርጉ ለሁላችንም። ስለዚህ ለዚህ ነው የመጣሁት ዛሬ። ለፎዚም ዱዓ አድርጉ። ምርጥ ልጅ ናት፣ ምርጥ እህቴ ማለት ናት ለኔ። ባትወለደኝም እንደ ታናሽ እህቴ ናት እና የልጆቼ እናት፣ የኔ ታናሽ እህት አላህ አፍያሽን ይመልሰው። ሙሉ ኑሮሽ ሁሉ ደስታ ይሙላበት እላለሁኝ። እናንተም ሰብስክራይብ፣ ላይክ እያረጋችሁ ቻናሉን አበረታቱት፣ አሳድጉት። እወዳችኋለሁኝ። ላይቭ ላይ ስትገቡ ያልመጣሁ ጓደኞቼ፣ ቤተሰቦቼ በምክንያት ነው የጠፋሁት ለማለት ነው እና እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።